እህታችን ዘማሪት ብሩክታዊት አሰፋን የጤና ሁኔታ ይዘን ወደ እናንተ መተን ነበር። በእውነቱ ዛሬ እጅጉን ደስ የሚል ልዩ የሆነ ቀን ይሆናል። በዚህ ሳምንት የሰማነው መረጃ እጅጉን የሚያስደስትና እኛም በቻናላችን ላይ ስለ ዘማሪ ብሩክታዊት አሰፋ ስላለችበት የጤና ሁኔታ ባለቤቷ ጌታ ያውቃል እንደዚሁም ደግሞ ከሆስፒታሉ የወጡ መረጃዎችን ለእናንተ አጋርተናችሁ እንደነበር የሚታወስ ነው። በዚህ ሳምንት ግን የተሰማው መረጃ እጅጉን ደስ የሚያሰኝ እግዚአብሔርም ጸሎታችንን ሰምቶ እና ታምር ሆኗል። በሆስፒታሉ ውስጥም እንግዲህ ዶክተሮች፣ ነርሶች ሁሉም እጃቸውን ባፋቸው እስኪጭኑ ድረስ የተገረሙበትን በሆስፒታል መነጋገሪያ የሆነውን ክስተት መፈጠሩን ያበሰረን ወንድማችን ዘማሪ ሳሙኤል ተክለሚካኤል እንግዲህ እንደሚታወቀው ሳሙኤል ተክለሚካኤል ከነጌታ ያውቃል እና ብሩክታዊት የሚወጡትን አዳዲስ መረጃዎችን እያደረሰን እንደነበረ የሚታወቅ ወንድማችን ነው። እሱም በቪዲዮ ተገኝቶ በይፋ እንደተናገረው እግዚአብሔር ያልተጠበቀ ነገር አድርጓል፣ ሊሆን ይችላል ተብሎ የማይታሰብ ነገር በእግዚአብሔር ክንድ ግን ተደርጓል ብሎ ነበር። አሁን እንግዲህ ዘማሪ ብሩክታዊት ያለችበትን ሁኔታ መናገሩን የማይዘነጋ ነው። ከዚህ በፊት እንደሰማችሁት እንግዲህ የዘማሪ ብሩክታዊት አሰፋ የሕክምና ሁኔታ እጅጉን ከባድና ለረጅም ሰዓታት የፈጀ ቀዶ ጥገና ነበር የተደረገው። በዛ ላይ እንግዲህ በአእምሯ ውስጥም የተፈጠረው እጢ ነበር፣ የደም መርጋትም ተከስቶ እንግዲህ ዘማሪ ብሩክታዊት አሰፋ በአንድ በኩል ሰውነቷን ማዘዝ እንዳልቻለች የነበረው መረጃ ብዙዎቻችሁ ሰምታችሁታል። ዶክተሮቹም እንግዲህ የረቀቀ የተባለ እና ከዚህ ቀደም ቀዶ ጥገና መትረፍ ይቻላል ተብሎ የተገመተው 20% ብቻ እንደነበር ነግረዋቸው ነበር። እነርሱም ህክምናውን ገብተው በሰላም አጠናቀው ነበር። ከዛም በኋላ በማህበራዊ ሚዲያ ሲዘዋወር እንደሰማችሁት የዘማሪ ብሩክታዊት አሰፋ እንግዲህ ንግግር ለማድረግ መቻሏ እንደዚሁም ለሌሎች አካላዎቿ እንቅስቃሴ ለማድረግ ከ6 ወር እስከ 8 ወር ይፈጅባታል ተብሎ ተገምቶ ነበር። በዚህ ሳምንት ግን ያልተጠበቀ ሁኔታ እግዚአብሔር ድንቅና ታምራትን አድርጎልናል በሚያስብል ዘማሪ ብሩክታዊት አሰፋ እንግዲህ መናገር መቻሏን የተነገረ ሲሆን ታዲያ በዚህም ደግሞ ስለ እርሷ ስላለፈችበት የህክምና ሂደትም የምስጋና ፕሮግራም እና ዳግም ስትዘምር ልንመለከታት እንደሆነ የተነገረው ሲሆን ይህም የምስጋና ፕሮግራም የሚከናወነው በኤልሻዳይ ቲቪ ዛሬ ከምሽቱ 2 ሰዓት ተኩል ይጠበቃል። በእውነቱ እጅጉኑ የሚያስደስትና እግዚአብሔር ምን ይሳነዋል ያስባለ እንደዚሁም እህታችን እና ወንድማችን የሆኑት ወይንም ዘማሪ ጌታ ያውቃል እና ዘማሪ ብሩክታዊት ለ40 ዓመት ያክል ጌታን አገልግለው በዝማሪያቸው ብዙ ሰዎች ጋርም የወንጌል እውነት እንዲደርስ እግዚአብሔር በነሱ ተጠቅሞ ነፍሳትን ወደ ጌታ ቤት እንዲደርሱ ምክንያት ሆነዋል። ዘማሪ ብሩክታዊት ደግሞ አሁን በክብር ትቆሚያለሽ ብለን እንደጸለይነው በድጋሚ እንግዲህ መናገር ችላ በዝማሬ ልትመለስ መሆኑ ታውቋል። ይህም ደግሞ ለወንጌል አማኞች ደስ የሚያሰኝ ነው። እስኪ ሐሳብና አስተያየቶቻችሁን በሐሳብ መስጫ ሳጥን ስር እያሰፈራችሁልን ወደ ቀጣይ ሐሳባችን እንሻገር። ምን ያስገርማል? ምን ያስገርም? አረ ምንም አያስገርመኝ። ምንም ያስገርም ነገር አለ? ምንም አያስገርም። ያስገርመኝ አንድ ነገር አለ። የእግዚአብሔር ፍቅር ያስገርመኛል። ዓለም ሁሉ ጻድቅ ሆኖ እኔ ብቻ ኃጢአተኛ ብሆን እግዚአብሔር ለኔ መስቀል ላይ አንድ ልጁን እንደላከ ማመን ስለሆነ ከእግዚአብሔር ፍቅር በላይ የሚያስገርመኝ የለም። ከፍታው፣ ስፋቱ፣ ርዝመቱ፣ ጥልቀቱ ከማወቅ በላይ የሆነውን የእግዚአብሔርን ፍቅር ለማወቅ ትበረቱ ዘንድ የሚል መጽሐፍ ላይ አንብቤያለሁ እና የሚያስገርመኝ እሱ ነው። በዛው ምዕራፍና ቁጥር ላይ ቀጥሎ የተጻፈውን ሐሳብ እንመልከተው። ወንድማችን ከተናገረውና ከተገረመበት ቀጥሎ ያለው የእግዚአብሔር ቃል እንደዚህ ይላል፣ እስከ እግዚአብሔር ፍጹም ሙላት ድረስ ደርሳችሁ ትሞሉ ዘንድ የሚል ሐሳብ አለው። ይህ ማለትም ደግሞ ምንድነው? ስፋቱ፣ ርዝመቱ፣ ከፍታው፣ ጥልቀቱ ከመታወቅ የሚያልፈውን የክርስቶስን ፍቅር ታውቁ ዘንድ እያለ የሚያወራው መጽሐፍ ቅዱስ እዚህኛው መረዳት ላይ ከደረሳችሁ የግድ ቀጥሎ ያለውን ክፍል መረዳትና መኖር ያስፈልጋችኋል። እሱም ደግሞ ምንድነው? እስከ እግዚአብሔር ፍጹም ሙላት ድረስ ደርሳችሁ ትሞሉ ዘንድ የሚለው ቃል ይህ ማለት ምን ማለት ነው? በመንፈሳዊ ህይወታችሁ ማደግ አለባችሁ። እንደገናም ደግሞ ወደ ሙሉነት መምጣት አለባችሁ። ቀጥሎም ደግሞ የእግዚአብሔር ባህሪ በህይወታችሁ ላይ መገለጥ አለበት የሚል ሐሳብ አለ። እኚህም ባህሪዎች ደግሞ በሰው ልጅ ማንነት መገለጥ የሚችሉ ባህሪያት ናቸው። እነርሱም ደግሞ ፍቅር፣ ርኅራኄ፣ ትህትና፣ ጽድቅና ቅድስና ናቸው። መጽሐፍ ቅዱሳችን በገላትያ ምዕራፍ 5 ቁጥር 22 እስከ 23 ባለው ላይ እነዚህ ነገሮች የመንፈስ ፍሬ ናቸው ብሎ አስቀምጧቸዋል። እንደገናም ደግሞ በመንፈሳዊ ማንነታችን የሚገለጡ መሆኑን የሚያስረዳ ነው። በዚህ ቃል ላይ ታዲያ ከላይ ተገረምንባቸው
የምንላቸውን ነገሮች በዚህ ካላሟላናቸው ምንም ጥቅም እንደሌለው ልነግራችሁ ፈልጋለሁ። እንደ ዕውቀት ብቻ የክርስቶስን ፍቅር እንረዳለን፣ ነገር ግን በዚህ ነገር ውስጥ መኖር ካልቻልን ይህ መረዳታችን ምንም ዋጋ እንደሌለው ነግራችሁ ፈልጋለሁ። ታዲያ እነዚህ ነገሮች ካልተገበርን መረዳታችን ምንም ዋጋ የለውም። ታዲያ መረዳታችንን ሙሉ ለማድረግ እስር የቀረውን የእግዚአብሔርን ቃል ሐሳብ በደንብ እንረዳውና ሕይወታችንን እንምራው። ጌታ ኢየሱስ ይወዳል። ያዝንላችሁን ቪዲዮ እንደተመለከታችሁት ነው። ቪዲዮ ላይም እንደተመለከታችሁት እንግዲህ ምን ያስገርማችኋል የሚል ጥያቄ ይዘናል። እንግዲህ ምን በዚህ ዘመን ያስገርማችኋል? ዘመኑ በየቀኑ የሚቀያየርና አዳዲስ መረጃዎች እንዲሁም ደግሞ አዳዲስ ክንውኖች የሚፈጠሩባቸው ጊዜ ሆኗል። የሚያስደስቱ መረጃዎች እንደሚወጡም ደግሞ ልብን የሚያዝሉ እና የሚያወርዱ በደቂቃዎች ውስጥ የሚለቀቁበት ወቅት ሆኗል። ዓለማዊ ነገር በገዘፈበትና መንፈሳዊ ነገር እየቀጨጨ በመጣበት ጊዜ በዚህ ወቅት ምን ያስደስታችኋል ወይንስ ምን ያስገርማችኋል? እንደውም በምን ሁኔታ ውስጥ ነው እያለፋችሁ ያላችሁት? በምንስ እየተገረማችሁ እያለፋችሁ ነው? እለት ዓለም በምትለቅልን ደስተኛ ልታደርገን በምትሞክረው መረጃዎች ነው ወይንስ እናንተን የሚያስገርማችሁ ሌላ ነገር አለ? ይህንን ሐሳብና አስተያየቶቻችሁን በሐሳብ መስጫ ሳጥን ስር እያስቀመጣችሁልን እውነት ስንራመድና ከዚህ ቀደም ደግሞ እናደርገዋለን ብለን ካሰብናቸው ዓላማችን ጋር ደርሰን ምን አስገረመን? በእውነት በመድረሳችንና ስኬታማ በመሆናችን ተገርመን እስካሁን ድረስ ተቀምጠናል ወይንስ አሁንም እለት የሚያስገርመን ሌላ አንድ ኃይል አለ? እሱም የእግዚአብሔር ፍቅር ይሆንን? ይህንን ጥያቄ ለእናንተ ተውንላችሁ። ጥያቄውን ሐሳብና አስተያየቶቻችሁን በምታሰፍሩበት በሐሳብ መስጫ ሳጥን ስር ያስፍሩልን እያልን እኛ ከወዲሁ ልንሰናበታችሁ እንወዳለን። እንግዲህ ለዛሬ ያዝንላችሁ መረጃዎች እነዚህን ይመስላሉ። በብሩክታዊትና እንዲሁም ደግሞ በኤልሻዳይ ላይ በሚያቀርቡት የምስጋና ፕሮግራም ያላችሁን ሐሳብና አስተያየቶች ያቅርቡልን እንላለን። እንዲሁም ደግሞ ሌላኛው ደግሞ ጥያቄያችንን እንዳዘነጉት እያልን ምን ያስገርማችኋል የሚለውን ጥያቄያችንን ያዙልን እያልን እንግዲህ በዛሬው በፋሪስ ሚዲያ ላይ ልናስመለከታችሁ የነበረው መረጃ ይህንን ይመስል ነበረ። እናም በዛሬው መረጃችን ደስተኛ ከሆኑ እናንተም ውድ ተከታታዮቻችን ቪዲዮ ላይክ እና ሼር በማድረግ ይህ ቪዲዮ ለብዙ ሰዎች እንዲደርስ ያድርጉት እንላለን። እንዲሁም ሐሳብና አስተያየቶች ካሏችሁ በሐሳብ መስጫ ሳጥን ስር ያስቀምጡልን። እኛም ሐሳብና አስተያየቶቻችሁን የምንመለከት ይሆናል። እናንተም በዚህ በፋሪስ ሚዲያ ላይ የተሰማችሁን ሐሳብና አስተያየቶችን ያስቀምጡልን ስንል እንጠይቃለን። እንግዲህ ለፋሪስ ሚዲያ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንዲሁም መረጃ በፍጥነት እንዲደርሳችሁ የደውል ምልክቷን ይጫኑ። እኛም እንግዲህ በየዕለቱ እየተከሰቱ የሚገኙ አዳዲስ የሆኑ መረጃዎችን ከታማኝ መረጃ ምንጮች ጋር በማያያዝ ወደ እናንተ የምናቀርብ ይሆናል። እንዲሁም በዚህ ሚዲያ ላይ ታዋቂ ከተባሉ ሰዎች የህይወት ተሞክሮ በመነሳት ለእናንተ በሚሆን መልኩ ከመጽሐፍ ቅዱስ ጋር በማገናኘት የምናቀርብላችሁ ይሆናል። ታዲያ እናንተም እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ ያድርጉ፣ ቤተሰብ ይሁኑ እንላለን። እንዲሁም የደውል ምልክቷን መጫን እንዳይዘነጉ። የተለያዩ ሐሳብና አስተያየቶችን በግል ልትሰጡን ከወደዳችሁም እኛ ከስር ባስቀመጥንላችሁ ስልክ ቁጥር በቴሌግራም ወይንም በመደወል እንዲሁም በመልእክት ያላችሁን ሐሳብና አስተያየቶች ያስፍሩልን እንላለን። በመጨረሻውም ለዛሬ ያዝንላችሁ ቪዲዮ ይህንን ይመስል ነበረ። እንግዲህ ጳውሎስ ለኤፌሶን ሰዎች በምዕራፍ 6 ከቁጥር 23 ላይ እንዳላቸው ከእግዚአብሔር አብ ከጌታችን ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለወንድሞች ይሁን ይላል። ታዲያ ውድ የፋሪስ ሚዲያ ቤተሰቦቻችን ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለእናንተ ይሁንላችሁ ለማለት እንወዳለን። እንግዲህ በአዲስ መረጃዎች እስክንመለስ ድረስ እኛም ከወዲሁ ለመሰናበት እንገደዳለን። እስከ ቪዲዮአችን ፍጻሜ አብራችሁን ለነበራችሁ የከበረ አክብሮታችንን እየገለጽን እኛ ከወዲሁ ተሰናበትን። ቸር ሰንብቱ።